እንደምን ዋላችሁ ክብሩ ይስፋ ለድንግል ማርያም እንኳን ለመገናኘት አበቃ ነው የሚያሰባስበን የሚያገናኘን የሚያፈላልገን የጋራ የሆነ አላማ ስላለን የኛም የናንተም የተለያየ አላማ የለንም የጋራ የሆነ ግን አንድ አላማ አለን እሱ ምንድነው እንደ አማራ የመኖርና ያለ መኖር ጉዳይ ስለሆነ ብሮቻችንን እየፈታን እየተወያየን ትግላችንን አንድ ስቴፕ ማስቀጠልና ትግሉን ማሳጠር ነው ቅድም ጓዴ እንዳለ ይሄ ስንቃችንም ትጥቃችንም ጉርሳችንም ልብሳችንም እናንተ ናችሁ ሌላ አይደለም ጠላትንም ውስጥ ያለንም ባንዳ ጉሮሮ ለጉሮሮ ተናንቀው ነው ሞት ከናንተ በፊት ሞቼ ግን አሳያችኋለሁ ቃሌ ነው እንኳን ደህና ተገናኘን ነው ከዚህ ቀደም አንድ ለሶስት ስብሰባዎችን ለማድረግ ሞክረናል ዛሬ ደግሞ እንግዲህ ዋናውን ስብሰባችንን ጥያቄ ስንጠየቅ እኛ የማንመልሳቸው ጥያቄዎች ወደ ላይ የምንልካቸው በደብዳቤ ስንልካቸው ቆይተናል ዛሬ ግን የአማራ ፋኖ በጎጃም የድርጅቱ ሶስት አመራሮችን አመጣን በእናንተ ፊት ያሉ ችግሮቻችንን ለመፍታት ለማስተካከል መነጋገር ስላለብን ያው መሪዎቻችን መጥተዋል በዚህ አጋጣሚ እንኳን መሪዎች ወደኛ ቀጠና መጡልን እንኳን ደስ አላችሁ ነው ማለት የምፈልገው ከዚህ ቀጥዬ የዛሬው ፕሮግራማችን የምንገማገምበት ለቀጣይ አቅጣጫ የሎጂስቲክ አሰባሰብ ጠንክረን ፋኖና ህዝብ አንድ ሆነን የምንቀጥልበት መድረክ ስለሆነ በዚህ መድረክ እኔ ለምሳሌ መንገዶችን አሳዩን እናንተ ጋር እንምጣ አቤቱታ አለን ጥያቄ አለን ችግር አንዳንድ ችግሮች አሉ እየተፈጠሩ ነው እነዚህን ችግሮች ግቡና አስተካክሉልን የሚል ጥያቄ ብዙ ጥያቄ የሚያነሳ ሰው አለ አሪፍ ነው ቆንጆ ነው እንጠንክር በዚሁን በርታ የሚልም ብዙ ሰው አለ ዛሬ የመጡ አመራሮቻችን ናቸው የኛም የናንተም ሳደብቁ ሳቀንሱ ሳጨምሩ ችግር ካለ ይሄ ችግር አለ ይሄ መስተካከል አለበት እኛም ደግሞ ይሄን አጥፍተናል ተዚህ መስተካከል አለብን የሚለውን ነገር በደንብ አድርጋችሁ ለመሪዎቻችን ከዚህ በፊት ስንወያይ የፈታነው ችግር ካለ ይሄን በውይይት ፈተናል ያልተፈታ ደግሞ ካለ ይሄ ነው ማለት ነው በነገራችን ላይ የያዝነው ትግል ነው አብዮት ነው ጊዜ አጥሮን ችግር ሊፈጠር ይችላል ባለማወቅ የፈጠርነው ችግር ሊኖር ይችላል ሆን ብለን ደግሞ የፈጠርናቸው ችግሮች ሊኖሩ ይችላሉ እነሱን ሁኔታው እንዴት ሊከሰት እንደቻለ ከመሪዎች ጋራ ከብርጌድ አመራሮች ጋራ ከሻለቃ አመራሮች ጋራ ያለውን ኬዝ ለማስተካከል ብርጌዱን ደግሞ አሁን ካለበት ቁመና አስተካክሎና የሚጠበቅበትን ትግል ለማሳለጥ ህዝብ ማወያየት ስላለብን ችግር ካለም ችግሩን መፍታት ስላለብን መሪዎችን ደበጮቄ ገብተው ህዝብ አግኝተው አወያይተው ተጋግዘን እንድንሰራ ጥያቄ አቅርበናል በጥያቄያችን መሰረት መሪዎች መጥተዋል ስለዚህ እኔ ብዙ አላበዛም ሐሳብ ከናንተ ወጥቶ መሪዎቻችን ያለውን ነገር እንዲዳስሱልን ስለምፈልግ አመሰግናለሁ ጨርሻለሁ ሻለቃ ታዬ ብርሃኑ ባላለው የአማራ ፋኖ በጎጃም የስልጠና መምሪያ ኃላፊ ነኝ አሁን እዚህ የተገኘ ነው ፋኖውና ህዝቡ እንዴት ተዋዶ እየሄደ ነው እንዴትስ ተጣጥመው እየሄዱ ነው ህዝቡ ላይ ያሉ ሐሳቦችን ተቀብለን ወደኛ ሰራዊት ገብተን ሰራዊቱንም በቀረበለት ሐሳብ ይሄ ከህዝብ የተነሳልህ ነው እንደዚህ አኳኋኖች እናንተ ጋር በተግባር ማግኘት መንፈልጋቸው ናቸው ወታደር ሽክፍ ብሎ ካምፕ ይጠረነፋል ሽክፍ ብሎ ደግሞ ወደ ተልኮ ይገባል ስትናገሩ እዚህ መድረክ ላይ ተጨባጭ እኛን ሊያስተምር የሚችል እኛ ልጆቻችሁ ነው ሊያስተምረን የሚችል ችግር ካለ በትክክል የተበደለ ሰው ወደኛ ይመጣል በትክክል ለትግሉ አይበጅም የሚባለው ነገር ወደ መድረክ ይቀርባል በትክክል ፍሬ ሐሳብ ወደዚህ ቀርብና እኛ ተወያይተን ባለቤት ሰጠነው የችግሩ ባለቤት ሰጠነው አሁን ድርጅታችን አድጓል ከዚህ በፊት ትግል ማለማመር ነው የቆየነው ደንብም የለንም አንዳንድ ነገሮችን በለሉብን ጊዜ ያለማመርን ነው የቆየነው አሁን የአማራ ፋኖ በጎጃም በስነ ስርዓት ህግ ደንብ ተቀምጦለት መቀጮ ሁሉ አለ ለሰብ ሲያጠፋ ህዝብ ውስጥ ያለ ሰው ምን ይሆናል የተቀመጠለት ነገር አለ
አንድ አባል ሲያጠፋ ምን ይሆናል የተቀመጠለት ነገር አለ እንደው ይሄ በሚታገለው ላይ በማህበረሰቡ ላይ የሚረጭ ወሬ አሉባልታም ካለ ወንድሞቻችሁን ችግሩን እንዲያዩ ብታረጉበት የኛም አንድ ህግ መንገድ አለን መቀጮች አሉ ስለዚህ ለኛም ያስተምረን ልጆቻችን ሊያታግል የሚችል ማህበረሰባችንን ሊጠቅም የሚችል ነገ አሸንፈን ሀገር መንግስት ገንብተን በዛ መንገድ ስንሄድ ሊጠቅሙን የሚችሉ የተደራጀ ሐሳብ ከእናንተ እንፈልጋለን ነው አሜን 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 ራሳችሁ ወራላን ልጆች አሉኝ ቤተሰቦች አሉኝ መመራቸው ቤተሰቦች አሉኝ ማስተዳድራቸው ስነሳ እኛ ወለጋ ላይ የተፈጠረው ችግር ነው ወደዚህ ጦርነት ያስገባል ሁሉም ሰው እዚህ ላይ የምታዩት ሰው አብዛኛው ሰው አሁን እዚሁ ላይ በአማራ ፋኖ በጎጃም የመጡት ሰዎች ሌሎች በክፍለ ጦር አመራር ላይ ያሉትን በብርጌድም የነበሩ ሰዎች በኔ እይታ ራሳቸው ማስተዳደር አቅቷቸው አይደል የእውነት ስንነጋገር አማራ ተበደለ ብለን ነው ወደዚህ ትግል የገባው እንደው ምን ብዬ ለመግለጽ ያቅተኛል ለእናንተ ነው የወጣ ነው ለእናንተ ነው ምን ሞተው ለገኔ ልጆች ልታሳድጉ ምችሉ እናንተ ናችሁ የሰፈርከው እህል የኔ ልጅ ያሳድግልኝ ከዛውጭ እንደው ለማግኘት ለማትረፍ የሆነ ነገር ለማድረግ አይደለም ወደዚህ ትግል ይወጣል በታሪክ የሚያቅ ሰው ይኖራል የመጣውበትን አካባቢ የሚያቅ ሰው ስለሚኖር ወይም ደግሞ የሚሰሙ ሰዎች ስለሚሰሙ ጥሩ ኑሮ የተቸን ይመጣው ለህዝብ ይስል ነው ወለጋ ላይ የሚፈጠረው ችግር አንድ እናት በዚህ ይዛ በዚህ አዝላ በረሃ ላይ ስትሞት ማየት በጣም የሚያም ነገር ለዛ ስንል ነው የወጣው ምልስንና የታጠቀን በተመለከተ እኔ ምልስ ነኝ ጀነራል አሳምነው ጽጌ ሲሰበስባቸው ከነበራቸው አንዱ ምልስ አንዱ አሰልጣኝ ሆኜ አንዱ ተዋጊ ሆኜ አሁን እዚህ ድረስ ያለው ምን ምልስ በቅጡ ሁኑ በቃ ማለት አንድ ምልስ ደግሞ ዝም ብሎ ነጭናጫ ጠበቅ ስትልበት ሚውሸከሸክ ምልስ አለ እንደዚህ አይነት ምልስ አለ ቆንጠጥባል ብዙ ፍላጎቶችን ትተን የመጣ ቤት ማደር ካቆምነ 3 አመት ሞልቶናል ምናልባት 2 አመት የሞላው ሰው ሊኖር ይችላል በዚህ ልክ ነው መጋፈጥ መቻል ያለብን ልጆቻችን ስለማይናፍቁን ቤተሰብ ስለማይናፍቀን ቤተሰብ ላይ ቁጭ ብለህ ምልስ ነኝ ብለህ እንደው ሲከፋ ምትመጣበት ወደ ቤት ሲል ደግሞ ወደ ትግል እንደዛ አይደለም በቃ ቁርጥ ብለህ ትገባለህ ትታገላለህ ምልስ በቅርቡ እንጠራለን የታጠቀውን በቅርቡ እናደራጃለን በጎበዝ አለቃው አማካኝነት የሚችል ሰው ይዋጋል የማይችል ሰው ለወንድሙ ላጎቱ ሰጡ እንዋጋለን ከዛውጭ ምን እንደሰኩረው ጉድ የለም ምልሱን ባስቸኳይ ኮማንዶ በኮማንዶ መኮንነኑ በመኮንነንነቱ በየዘርፉ እንጠራለን በየዘርፉ ጠርተን ተግባራዊ እናደርጋለን ነገ ታንክና መድፍን ማርከናለን እመኑኝ ስንማርክ መካናይዝድ የሰለጠነ ሰው ያስፈልገናል ዲሽቃ ተኳሽ ከልዩ ኃይል ስላለ ነው ዲሽቃ ተኳሽ ከበከላካያ ስለነበረ ነው አሁን እያስተኮስ ነው እየገጠምነ እያሸነፍን ያለን ስለዚህ ጠበቅ እንበል ነጥረን እንውጣ ማለት አሁን ወታደራዊ ልምድ ያለን ሰዎች እንንጠር ነጥረን እንውጣና እስኪ ታግለን እናሸንፍ ደባይጮቻውን እኔ በሰማሁት ልክ የእውነት መዋራችሁ ጀግና ተዋጊ 23 ቀበሌ ያለውን 22ቱን ቀበሌ ፋኖ እንደሚኖርበት አረጋግጫለሁ ጀግና ጦራል እንተጋገዝ የሀገር ሽማግሌው በምክር ያግዘን እንዲህ አይነት ጉድለት አለባችሁ ባለሀብቱ ይሄን ነገር እናንተ ላይ ያያየው ነው አስተካክሉ ይበል እናስተካክላለን ለህዝብ ነው ይወጣል ሁለቱን ብቻ ብዬ ነው የምቀመጠው የታጠቀውን እንሰበስባለን ስልጠናም እንሰጣለን ምልሱን እንሰበስባለን ወደ ትግል እናስገባለን እንደው ሚስቴ ነበርሽ ልጄ ነበርሽ ምናምን ሚል ምልስ አልፈልግም እንደው እጄ ደሞዝሽ ላይ ተመትቼ እንዲ የለም ብዙ ገበሬ ነው የተሰዋበት ይትግል ጎበዝ
ወንድሞቻችን ምንም ሳያውቅ ወገቡን አስሮ ራሱን አስሮ ውጊያ ገብቶ ሞቷል። ምንናውቅ ሰዎች ምንችል ሰዎች ወጥረን ገብተን ታግለን ማሸነፍ አለብን። ካለ ማሸነፍ ሌላ እንትን የለም። ካሸነፍን እንኖራለን፣ ካላሸነፍን እንጠፋለን። በቃ በዚህ ልክ እስከሆነ ድረስ ተጋግዘን ነው ተቃቅፈን ነው በየመክሊታችን። ይሄንን ነው ማለት የምፈልገው። እነዚህ ሁለቱን ዘርፎች እኔንም ስለሚያካትቱ እነዚህ ላይ ቃል ገብቼ እሄዳለሁ። እዛ ላይ የምፈልገው ታግሎ ማሸነፍ ብቻ የሚያስብ ሰው ነው። ስለዚህ ህዝቤ ምን ፈልገው ከናንተ የኛን ደካማ ጎን ይሄ ችግር አለ ይሄንን አክሙት፣ ይሄ ችግር አለ ይሄንን ደግሞ በእናንተ በኩል አስተካክሉት፣ እየተባባልን እየተቃቀፍና እየተረዳዳን ይሄን ትግል እናሻግራለን ነው። አመሰግናለሁ። የአማራ ፋኖ በጎጃም ቀጠና ትስስር መምሪያ ኃላፊ ነኝ። የቆየ ሞላ ነው የሚባለው። ፋኖና ህዝብ እንግዲህ በየጊዜው እየተገናኘ ይመክራል። እውነት ነው። ከእግዚአብሔር በታች በደንብ ታጋዩን የሚያይ ህዝብ አለ። ህዝቡ ይታይ በሚል እኛ መጣን። የአማራ ፋኖ በጎጃም አሰራር ይዘረጋል። ደንብ መመሪያ አለ፣ መቀጫም አለ። ከዝማል አብዛኛው የሚያጠፋው የኛ ሰራዊት ነው። አልፎ አልፎ ህዝብም ያጠፋል። የህዝብ መቀጮ ስርዓት በስርዓት የሚመራበትን ህግና ደንብ አውጥተናል። ህዝብህ ጫካ ነው ሊውጥህ ከመጣው ዘንዶ ደብቆ የሚያድንህ የማይነኩ ነገሮች አትንኩ እንለፈልፋለን። አይቻልም። ህዝብ አይነካም። ነውር ነው በጣም። ካዲያኔ እኮ አዲስ አበባ ስኖር ለምን ተነካ የአማራ ህዝብ ብዬ የተነሳው ወለጋ ላይ አላቀው ያወለጋን ህዝብ ህፃናት እንዴት ታረዱ ብዬ በመተከል ጉዳይ ነው። ቀስ ሲወረወርባቸው እናቶች ሆዳቸው ሲቀደድ በጅምላ ለተቀበሩት ማይካድራ በጅምላ ለተጨፈጨፉት ጭና ጉራ ፋርዳ ሌላ ቦታ ላይ ነው ተነስተን። ጎጃም ላይ ምንም ነገር አልነበረ። ያስተዳደር በደል ቢኖርም አማራ ለሶስት ነገሮች ወጣ። ለሶስት ነገሮች መጀመሪያ ማንነቴ እንዳይነካ ብሎ፣ እምነቴ ሴቴ ወጌ እንዳይነካ ብሎ ወጥቷል። ሁለተኛ ርስቴ ብሎ ርስቱን ከእምነቱ ጋር አብሮ አዳቅሎ ይዞ መሬት ማለት መሬቴን አይንካ። ሶስተኛ ሚስቱንና መሳሪያውን የሚነካ አማራ አይምርም። በቃ አማራ ክብሩን በፍጹም የሚነካበት ሰው አይወድም። መሳሪያውን አስወርዶ ቀጦ ከሚሰደው ሚስቱን ቢቀማው ይቀለው ነበር። የወንድ ልጅ የመጨረሻ ሞራሉ የሞተ በዚህ ሰዓት ጓዳዊ ዝምድና አለ ወይ? አላው ጓዳዊ ዝምድና ለመሞት የተዛመዱ አሉ። እንዲህ አንዳንድ መሰረተ ልማቶች የተጎረጎሩ ቦታዎችን ለመስራት አሁንም እንደገና ውይይት ያስፈልጋል። እኛ ምን መካከል ይሆናል ሞሪ ሁሉ መልስ የሚመለስ በዚህ አቅጣጫ ይዘን ብንመጣ ህዝቡ እንዲህ ስለማይል ከህዝብ አይለም ችግር ሁሉ የሚታየው ከኛ ነው። ገብተን ተቋማት ላይ አልሰራንም። እነዚህ ተቋማት የአማራ ሴቶች ወጎች ባህሎችን አብሮ የሚያራምዱ ናቸው። በሸንጎ የሚባል የነበር እኮ ሸንጎ ሲባል የነበረ በዛፍ ስር ሁነት እየተናገሩ ፍርድ የሚሰጡ ሰዎች ናቸው አይደል? እነሱን ነገሮች መጠቀም አልቻልንም። አሁን እሱን እንጠቀማለን። ቀጣ ሀገር በቀል ስርዓት ለመዘርጋትኛ እየጣርን ስለሆነ እነሱን እንጠቀማቸዋለን። እናንተ የአማራ ፋኖ በጎጃም ወይም አማራ ተበደለ ፍርድ ተጓደለ ብለን ስንወጣ ለመደገፍ አብራችሁ ለመሞት የወጣችሁና ስለዚህ እኛ አንድ መሪ አለን። ማን? አርበኛ ዘመነ ካሴ። አንድ ድርጅት አለን። ማን? የአማራ ፋኖ በጎጃም። ይሄን አደግፉ። ስለዚህ ይሄንን ምትደግፉ ከሆነ እናንተን ጥያቄ መልስ ለማግኘት እስከ ላይ ድረስ እንሄዳለን። መንፈስ ነው ባይዘው ብልጽግና እርኩስ መንፈስ ጸበል ያላስለቀቀው የማቅ ጸበልም አባቶች ላይ ተማርኮ ማቅ ዓለም ከምላሱ ያለችው ግን ሰፈርም የሌለው እናንተ የሆነ ነገር ተበደልነ ብላችሁ እኛን ተቃውሞ ስታመጡ የሚመጣው መንፈስ የሁላችንም እናውቀዋለን።
እኛ እኮ የታሪክ አጋጣሚ ሆኖ ነው ከናንተ ፊት የቆምነ እንጂ ከኛ በጣም የሚበልጡ ምሁሮች እኮ አሉ። ግንባር ቀደም ሆነን ወጣን። ገና እዝና ሰንሰለቱ ጠብቀን ለሚመለከተው ለምሁራኑ ደግሞ እናስረክባለን። አመራርነት አገልጋይነት ነው። አመራርነት ቃል ኪዳን ነው። አመራርነት ህዝብን ዝቅ ብሎ አጎንብሶ ወጉን ባህሉን እምነቱን አክብሮ ፍትህ መስጠት ነው። ቀድሞ መቃተል ነው። ሳት ውስጥ መቀመጥ ነው አመራር። ህዝብ የታዘባችሁ ሰዎችም 2-3 አትጠፉ። አራ በህዝብ አይ እንዳትገቡ ጎበዝ። ነውር ነው፣ በጣም ነውር ነው። ተራራ ነው ህዝብ ቢጫንብህ ይሻላል አሉ። ተራራ ቢጫነውስ ቢናድበት ተራራው ህዝቡ ቆፍሮ ቢያንስ አስክሬኑን እንኳን ለወግ ያበቃዋል። እኔ ታሪክ ማላወራችሁ ፖለቲካ ማላወራችሁ አጠቃላይ ስለምሰነብት የናንተን ጉዳይ ሳንፈታ የትም ስለማኔት ዞር እንላለን እዚህ ክፍለ ጦሩ ላይ። በዚህ ብቻ አይደለም በሌላም የናንተ ጥያቄ ሌላ ቦታ ቀጠናዎችም ሄደን አለ የለም የሚለው እናረጋግጣለን። በዓለም ላይ ደፋሮች እነማን ናቸው? በዓለም ደፋሮች መሀይሞች ናቸው ነው የሚለው ነው። መሀይም ምንም አይፈራም፣ ደፋር ነው በጣም። አብይ እኮ መሀይም ስለሆነ ነው እንጂ የአማራን ህዝብ ባይን እንኳን ማየት አይችልም ነበር አይደለም በድሮንና በሚሳኤል። እና መሀይሞች ሁሉ ጊዜ ደፋር ናቸው በጣም። አለማወቅም መሀይምነትም አንዳንዴ ያስቸግራል። እሱንን በኮደ ሰፊነት መታልፉታል። ትምህርት ቤት ስለ ትምህርት ቤት ተነሳ ሲተውት ስለ ቁስ ነገር እናንተ ስትኖሩ ትምህርት ቤቱ አይሰራም። መጀመሪያ እስቲ በህልውና እንኖር እንዴ። በጅምላ እየጨፈጨፉን እኮ ነው ከተውም ለቁሱ። እሺ እኛ ተው ነው ፋኖ አለበት ብሎ በድሮን እያቃጠለው ወደ 70 ምናምን እዚህ ጎጃም ላይ እንኳን በድሮን ትምህርት ቤት ተቃጥሏል። ትምህርት ቤቱ ድሮስ ህዝቡ አይሰራው፣ አሁን ህዝቡ አይሰራም። በቃ አብዮት ነው፣ ሰው ነው እየጠፋ ያለው፣ የሰው ህይወት ነው እየቀጨነ ያለ ነው። ዘር ሳይተካልን ነው ወንድማችን እየሞተ ያለው። ደሞ የጎጃም ህዝብ አሁን ምን ቸግሮት ትምህርት ቤት ለመስራት? ነፃነታችን ይረጋገጥ እንጂ እዚህ እንደናንተ ቁጭ ብለን እንማራለን። ልጆች ይማራሉ። መጀመሪያ ከባርነት ነፃ ነው። ወፍጮ ቤት የመፍጨት ግዴታ የለባችሁ፣ የመገበር ግዴታ ነው ያለባችሁ። ሐቁይ ስለዚህ በመግባባት የምትሰሩት ስራ እንጂ በግዴታ የሚሰራ ስራ የለም። ግዴታ አለባችሁ ግብር የመገበር፣ ደግፉ ስትባሉ መዋጮ የመዋጣት። የአማራ ፋኖ በጎጃም መሳሪያውንም ይህን አጠቃላይ ማህበራዊ አገልግሎቱንም አውጧል። ለምሳሌ አቃጣይ ያለ ሰው ደከመኝ ያለ ሰው በድርጅቱ ሪስት መሳሪያውን ታገሉበት ብሎ ይሰጣል። እነ ካሳው ጭምር የአማራ ፋኖ በጎጃም ይከፍላል ነው። የአማራ ህዝብ በቅኔ እየተቀኘ ነው የመጣው። ፖለቲካ ችግር የለበት፣ የትምህርት ችግር የለበት፣ የግንዛቤ ችግር የለበት። ተግባር ነው 1 2 3 4 የተቆጠረ የማይነኩ ነገሮች። አዎ አሁን እሱ ላይ ቤት የሰራ ሰው ከህዝብ እዚህ ተሰበሰባችሁ ጭንቅላት ቤት እንደሰራ ይቆጠራል። ትችሉታላችሁ ቤቱን አሁን እዚህ ቢሰራ አይቻልም። መኖ የሚባል ነገር ይሄ በተለይ ጮቄን ዳር በዳር ይዞ ወረራ አለ። እሱንን አስቆሙ በአስቸኳይ። የሞከራችሁ ካላችሁ መልሱ። እሱን እኛ ትእዛዝ አውርደናል። ተቀጣው ነው መሬቱ የሚመለስ ተቀጡ። ሆል መሬት ላይ የተራወጣችሁ ሰዎች አስቸጋሪ ነው። ሌላውስ ከ2015 ሐምሌ 26 በፊት የነበሩ ወንጀሎች አሁን ፋኖ ይዞ የሚንገታገትበት የፍርድ ቤት ስርዓት የለው። ወንጀሎች መታየው ያለባቸው በ2015 ሐምሌ 26 ተኩስ የተጀመረበት ቀን ጀምሮ ፋኖና መንግስት ተጣልተው ስርዓቱን አፍርሰው አይኔ ደግሞ በዚህ ገብቼ የሆነ ነገር አረጋለሁ ብሎ ወንጀል ከሰራን ጠይቃል። መንግስት የለም ብሎ ወንጀል የሰራው የሰረቀም ይሁን የደበደበ ከዚያ በፊት ያለው ግን አይቻል። ለዛሬ ይብቃይ ግድ የላችሁም። ቀጣይ ግን በደንብ ነው ምን ማማረው እንዴው ምን ላቀቅም አይደለም። እናንተንም ምን ያለቅ አሁን እዚህ ውስጥ ላይ ብልጽግና የለም ምናምን ያለ ውሸት ሚደዋወላል። የሆነ ሰውዬ እንዲህ ብሎ ተናግሯል። ምሳሌዋን ሁሉ አሁን ማታ ሪፖርትም ያደርጋል።
የለም ካላችሁ በጣም ነው ምስክ እንግዲህ አባቶች የሚተርቱትን እኔ አልጨርሰውም የሰው ልቡ የወንዱ ይባላል እና እንዴት ነው አናቀው እኛ ልጆች ነን ገና ድርጅት ለጋይ መሰረትን ሰዎች ነን ምከሩን እንስተካከላለን የጠየቃችሁትን የቻልነውን ያክል ጥረት እናደርጋለን የቻልነውን ያክል ከዚህ ውጭስ እኛ ደግሞ ማንች ነው በማህበራዊ ህይወት በዛው ቀደም በተባባላችሁት በድር በቤተክርስቲያን መከፈት በታችሁ ችግሮችን የማታውቁትን መላክ አጠም በምታውቁት አርጉ ይሄ ነው ያለው መልስ ለዛሬው እዚህ ይበቃኛል በጣም ነው ማመሰግነው እግዚአብሔር ይስጥልኝ እሺ አርበኛ የቆየን እጅግ እናመሰግናለን ነባለን አማራለን አብረን እንላለን ምለው እኛ ከፋኖ ጎን ነን እናሸንፋለን እንወዳችኋለን እናመሰግናለን